ሰላም ለእናንተ ይሁን እህቶች ወንድሞች፣ ይህንን ጸሎት የምትከታተሉ ዛሬም ደግሞ እግዚአብሔር ረድቶን በዚህ ሰዓት በዚህ ደቂቃ በእግዚአብሔር ፊት እንሆናለን። እግዚአብሔር ሁሉ ጊዜ በፈለግነው ሰዓት የሚገኝ በሁሉ ስፍራ የሚገኝ የሚወደን የሚራራልን የሚጠብቀን የማይተኛ የማያንቀላፋ መልካም እረኛ የሆነ አባት ዛሬም ደግሞ አብሮን ይሆናል። ጸሎታችንን ልመናችንን ምስጋናችንን ምልጃችንን በፊቱ እናደርጋለን። ለእናንተም ደግሞ ይህን ጸሎት ለምትከታተሉ የእግዚአብሔር መንፈስ የእግዚአብሔር ጸጋ የእግዚአብሔር ምሕረት ከእናንተ ጋር እንዲሆን ከሁላችንም ጋር እንዲሆን እንለምናለን ጸልያለን። እግዚአብሔር ክብሩን ይውሰድ። ይህን ጊዜን ሰዓት ያመቻቸ የሰጠን እድሉን ያገኘነው ከሱ ነውና ከኛ የሆነ አንዳችም ነገር የለም። ሁሉ በርሱ ለርሱ ከርሱ ሆኖልናል። ጌታ ክብሩን ይውሰድ። እህቶች ወንድሞች፣ እንግዲህ ልባችን ስብስብ አድርገን ሁኔታ ቢኖርም አካባቢያችን ሐሳባችን የሚሰርቅ ልባችን የሚገዛ የሚረብሽ ሁኔታዎች አሉ። ነገር ግን ልባችንን ለእግዚአብሔር አስገዝተን አጭር ደቂቃም ብትሆን በመንፈስ ቅዱስ ወደ እግዚአብሔር እንጮኻለን፣ ወደ እግዚአብሔር ድምፃችን እናሰማለን። ጌታ ክብሩን ይውሰድ። ሁላችሁንም በጌታ ፍቅር በጌታ ሰላምታ ሰላም እላችኋለሁ። ዛሬ ጸሎታችንን የምናተኩረው በቃ ይሄ ነው እግዚአብሔር ነው። ይሄ ነው እግዚአብሔር። ይሄ ነው እግዚአብሔር ማለት እኔና እናንተ ስለ እግዚአብሔር የምናውቀው፣ ስለ እግዚአብሔር የሰማነው፣ ስለ እግዚአብሔር ሆኖ ያየነው፣ ስለ እግዚአብሔር የተለማመድነው ነገር በቀን እየተናገርን እያወጅን አንተ ነህ በቃ ይሄ ነህ በቃ ይሄ ነው እግዚአብሔር ለኛ ከሆነልን አንጻር ውስጣችን ከገባው እውነት አንጻር ከእግዚአብሔር ማንነት አንጻር ከቃሉ አንጻር ይህንን ነው በቃ በእግዚአብሔር ፊት ዛሬ የምንሆነው እና የጸሎታችን አቅጣጫ የጸሎታችን አርዕስት ይሄ ነው እግዚአብሔር በሚል ነው። ጌታ ይባረክ። ጌታ ሆይ እናመሰግንሃለን። ክብር ላንተ ይሁን እግዚአብሔር አባት ሆይ። ዛሬም ደግሞ ጌታ ሆይ በዚህ ሁሉ ግርግር መሃል በዚህ ሁሉ ድካምና ጫጫታ መሃል ለእኔና ለእህቶች ለወንድሞች ይህን ጊዜን ሰዓት ስላመቻቸህ እግዚአብሔር ሆይ ስለጠራህን ስለሰበሰብከን ድምፃችንን ልትሰማ ስለወደድክ እናመሰግንሃለን። ክብር ላንተ ይሁን አባዬ። አንተ ንገስ፣ አንተ ክብር። ዛሬም ከፍ በል። ስምህን እናገናለን፣ ስምህን እንጠራለን። አባት ሆይ እንልሃለን በደስታ በፍቅር አባዬ ተገደን ሳይሆን እግዚአብሔር ሆይ ፍቅር አስገድዶን ብቻ ጌታ ሆይ በፊትህ ሆነናል፣ በፊትህ ተገኝተናል። አባት ሆይ ክበር፣ ጌታዬ ክበር፣ አምላኬ ክበር። ጌታ ሆይ ተመስገን ተመስገን። ስለ እኔም ስለ እህቶቼም ይህን ጸሎት ስለሚያዳምጡ እግዚአብሔር አባት ሆይ ለመጸለይ ዕድል ስለሰጠሃቸው ልባችንን አይምሮአችንን ስለሰበሰብክ ወደ አንተ አባዬ እንድንቀርብ ስላደረግ ማድረግንም መሻትንም በውስጣችን የምታስቀምጥ አንተ ነህና ጌታ ሆይ ተመስገን እንልሃለን። ዛሬ አንተ ነህ ብለን ጌታ ሆይ ምናቀውን ነገር እንናገራለን፣ የገባንን እውነት እንናገራለን፣ የሆነልንን እንናገራለን። ቀምሰን ያየነውን እግዚአብሔር አባት ሆይ አንብበን ቃልህን የተረዳነውን ማንነትህን እንገልጻለን። ይሄ ነው እግዚአብሔር እንላለን። ይሄ ነው እግዚአብሔር፣ ይሄ ነው እግዚአብሔር ለኔ የደረሰው ከጠበቅኩት በላይ ድንቅን ያደረገው። ስለዚህ በፊቱ ምስጋና ሰዋለው። ተመስገን 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 እለዋለሁ። አባዬ ተባረክልን። ምን እላለሁ? ምስጋና ለሱ ሰጣለሁ። ምን እላለሁ?
ምስጋና አቀርባለሁ። ይሄ ነው እግዚአብሔር ለእኛ የደረሰው ከጠበቅነው በላይ ድንቅን ያደረገው። ስለዚህ በፊቱ ምስጋና ሰዋለሁ። ተመስገን 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 እለዋለሁ አባዬ። ምን እላለሁ? ምስጋና ለሱ ሰጣለሁ። ምን እላለሁ? ምስጋና አቀርባለሁ። አባት ሆይ እናመሰግንሃለን። ሌላ ምን እንላለን? ጌታ ሆይ ምን እንላለን? በምንስ ቃል እንገልጸዋለን? እግዚአብሔር ሆይ ያንተ ማንነት፣ ያንተ ፍቅር፣ ያንተ ምሕረት፣ ያንተ ትልቅነት ተነግሮ ተዘርዝሮ አያልቅም። ጌታ ሆይ ጌታ ሆይ ጌታ ነህ አንተ፣ ንጉሥ ነህ አንተ፣ እረኛ ነህ አንተ፣ አባት ነህ አንተ፣ መሸሸጊያ ነህ አንተ። እግዚአብሔር አባት ሆይ አንተነትህ ጌታ እግዚአብሔር ሆይ የሠራኸው ሥራ ድንቅ አምላክ ኃያል መካር እግዚአብሔር አባት ሆይ ተመስገን ተመስገን። በምስጋና ወደፊት፣ በዝማሬ ወደፊት፣ በአምልኮ ወደፊት እግዚአብሔር አባት ሆይ እናመሰግንሃለን እናመሰግንሃለን። ተናግረን ቆጥረን ዘርዝረን የማንጨርሰው ውለታ ስላለብን ተመስገን ተመስገን። ስለሆነው ተመስገን፣ ስላልሆነው ተመስገን፣ ስለሰጠህን ተመስገን፣ እያለፍንበት ስላለው ጎዳና ተመስገን። አባዬ እጃችንን አጥብቀ ስለያዝክ፣ በሕመሙ መሃል አብረ ስላለ፣ በፈተናው በመከራው መሃል አብረ ስላለ፣ በጭንቀቱ በሐዘኑ መሃል አብረ ስላለ፣ ስላልተውከን ስላልጣልከን ጌታ ሆይ ተመስገን። በጓዳችን በቤታችን በኑሯችን እየሆነ ስላለው ነገር ተመስገን። አባዬ አባዬ ያልጠፋነው ከምሕረት የተነሳ ነው። ርኅራኄ አያልቅምና ጌታ ሆይ ተባረክ እንልሃለን። ተባረክ አንተ ተመስገን። እግዚአብሔር መገለጫ ማንነትህ አባዬ፣ እግዚአብሔር መገለጫው ማንነቱ ብዙ ነው ወገኖቼ፣ ብዙ ነው። ከሁሉ ቅድሚያ ግን እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። የእግዚአብሔር ፍቅር ደግሞ የተለየ ነው። እኔና እናንተ ፍቅር ብለን እንደምንጠራው እንደ ሰውኛው አይደለም። ትላንት ታይቶ ዛሬ እንደሚጠፋው፣ ትላንት ወዶ ዛሬ እንደሚጠላው እንደ ሰው አይደለም። የእግዚአብሔር ፍቅር የተገለጠበት መንገድ ታውቁታላችሁ። አንድያ ልጁን መስዋዕት አድርጎ አሳይቷል። ፍቅሩን ገልጧል። ከዚህ በላይ ምንም አይነት ፍቅር የለም። በዮሐንስ 15:13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። እግዚአብሔር የተባረከ ይሁን። ለወዳጆቹ እኛ ደግሞ ኃጢአተኞች ለነበርነው በሞቱ ነው ሕይወት የሰጠን። በቃል የማይገለጸውን ፍቅር ከእግዚአብሔር አግኝተናል። ማንም እንደ እግዚአብሔር የሚወደን የለም። ማንም እንደ እግዚአብሔር ያለ የፍቅር አምላክ የፍቅር አባት አይገኝም፣ በሰማይ በምድር ከምድርም በታች። እግዚአብሔር ይባረክ። ደካሞች ሳለን ክርስቶስ ወደደን። ኃጢአተኞች ሳለን ወደደን። ምንም የሚማርክ ነገር ሳይኖረን ወደደን። ይሄ ነው እግዚአብሔር የፍቅር አምላክ። ይሄ ነው እግዚአብሔር። ይሄ ነው እግዚአብሔር የቸርነት የደግነት የምህረት አባት። ለእኔና ለእናንተ ዋስትና የመኖራችን ምክንያት የሆነን፣ ከተጣልንበት ያነሳን፣ ከወደቅንበት ያነሳን፣ ስማችንን የቀየረ፣ ታሪካችንን የቀየረ፣ ዛሬ እያንዳንዳችን የሆነልንን እያሰብን የእግዚአብሔርን ማንነት እያሰብን እናከብረዋለን፣ እንወደዋለን፣ እናመሰግነዋለን። ፍቅር ስለሆንክ እናመሰግናለን። የርኅራኄ አባት ስለሆንክ እናመሰግናለን። ስለኛ ስትል ጌታ ሆይ ነፍስህን አሳልፈ ስለሰጠ እናመሰግናለን። ስለተደረገልን መስዋዕት እናመሰግናለን። መገለጫ ፍቅር ስለሆነ እናመሰግናለን።
ዳንተ ያለ ማንም የለም። ጌታ ሆይ ተባረክ እንላለን። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል በሮሜ 5:6 ላይ። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ለሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ይህ ነው እግዚአብሔር ቃል። ቁጥር 7-8 ደግሞ ምን ይላል? ነገር ግን ገና ኃጢአተኞች ሳለን ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ይህ ነው በቃ የገለጸበት። እኛ ጠላቶቻችንን በምናይበት አይን አይደለም። እንደ ሰው እኔና እናንተ ጠላቶቻችንን እንኳን ልንወድ ቢጠፉ ደስ ይለናል። እግዚአብሔር ቢገላቸው ቢጎዳቸው ደስ ይለናል። የሱ ፍቅር ግን ጠላትን መውደድ ነው። የሱ ፍቅር ኃጢአተኞችን መውደድ ነው። የሱ ፍቅር ጥፋተኞችን በፍቅር ማቀፍ፣ በምህረት ማቀፍ፣ ነፍስ እስከ መስጠት ድረስ። ይህ ነው እግዚአብሔር ፍቅር የሚለይ። ጌታ ሆይ ተባረክ። ዛሬ ራሳችንን ብናይስ ይህን ሁሉ ያደረገልኝ ጌታ ከፍቅር የተነሳ ከሆነ እግዚአብሔር ፍቅር ከሆነ እኔም ደግሞ የሱ ልጅ ከሆንኩ እኔ በፍቅር እየተመላለስኩ ነው ወይ? በፍቅር እየተመላለስኩ ነው ወይ? እግዚአብሔር እንደሆነልኝ እኔም ለሌሎች ሆናለሁ ወይ? ይህንን ምን ጠይቅ ያስፈልጋል ወገኖቼ። ይህንን እንድናደርግ እሱ በሄደበት መንገድ እሱ በገለጸልን ፍቅር እኛም ለሌሎች ፍቅር ምናካፍል እንድንሆን፣ ከጥላቻ እንድንርቅ፣ ከክፋት እንድንርቅ፣ ማንነታችን ከሱ ጋር እንዲመሳሰል እግዚአብሔር ሆይ ዛሬ በዚህ ማለዳ በዚህ ሰዓት ጌታ ሆይ በፍቅር እንድንመላለስ እንድትረዳን እኔ ለምናለሁ፣ ጸልያለሁ። በአካባቢያችን፣ በኑሯችን፣ በቤታችን፣ በትዳራችን፣ በልጆቻችን፣ በቤተሰቦቻችን መሃል ፍቅር ከሌለ አባይዬ አንተ ማትወደው ነገር ካለ፣ ጥላቻ ካለ ዛሬ ከያንዳንዳችን ጓዳ ከያንዳንዳችን ቤት ያንተ ያልሆነ አንተ ያልተከልከው እንዲነቀል፣ ያንተ ማንነት ያልሆነ እንዲነቀል፣ እንዲጠፋ፣ ቤታችን በፍቅር እንዲሞላ፣ ሕይወታችን እግዚአብሔር አባት ሆይ ሌሎችን በመውደድ ራሳችንንም እግዚአብሔር አባት ሆይ በደግነት በመስጠት በማካፈል በመቆረስ እንድንገለጥ እግዚአብሔር ሆይ ቂም የያዝነው ነገር ካለ ከኛ እንዲወገድ በጌታ በኢየሱስ ክርስቶስ ስም አንዳችን ለአንዳችን እንዳንዋደድ እግዚአብሔር ሆይ በልባችን ያስቀመጥነው ያልፈታነው ቋጠሮ ካለ በጌታ በኢየሱስ ክርስቶስ ስም ከእህቶቼ ከወንድሞቼ ላይ እንዲነሳ ዛሬ እኔ እለምናለሁ፣ ጸልያለሁ። እንዲነሳ፣ እንዲቆረጥ፣ እንዲነቀል በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም አንተ ፍቅር ነህና በፍቅር እንድንመላለስ እርዳን። እግዚአብሔር አባት ሆይ ፍቅር ነህ። አንተ ትልቁ የእግዚአብሔር መገለጫ ፍቅር ነው። ጌታ ሆይ ተመስገን፣ ተመስገን አባዬ። እኛንም የፍቅር ሰዎች አድርገን፣ ፍቅር በቤተሰብ፣ ፍቅር በሀገር፣ ፍቅር በዙሪያችን ባለንበት ሁሉ እግዚአብሔር አባት ተጽዕኖ እንድናመጣ በፍቅር እንድንመላለስ እግዚአብሔር ሆይ እንድትረዳን እንለምናለን፣ እንጸልያለን። በዚህ በአንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል። ትልቁ የእግዚአብሔር መገለጫ ማንነቱ ሰርቶ ያሳየው ፍቅሩ ነው። በፍቅር ማንመላለስ ከሆነ እግዚአብሔርን አናውቅ። ከባህሪው ያካፈለን ከመንፈሱ ያካፈለን እውነተኛ የእግዚአብሔር ልጆች ከሆንን በፍቅር እንመላለሳለን። ስለዚህ ጌታ ዛሬ ይህንን ጥልቅ የሆነውን ፍቅር ወደኛ እንዲያካፍለን፣ ወደኛ መንፈሱ እንዲመጣ፣ ወደኛ እንዲጋባብን፣ በዙሪያችን ባሉን ሰዎች ሁሉ በፍቅር እንድንታወቅ እግዚአብሔር ይርዳን ወገኖቼ። ሁሉ ነገር እምነት፣ ተስፋ፣
ፍቅር ግን የሕግ ሁሉ ማሰሪያ ፍቅር ነው። እግዚአብሔርን አውቃለሁ እያለ ወንድሙን የሚጠላ ወንጀለኛ ነው ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን። ጌታ ሆይ ተመስገን፣ ተመስገን፣ ተመስገን። እግዚአብሔር ደግሞ መንፈስ ነው። እግዚአብሔርን የሚያውቅ የእግዚአብሔር ልጅ የሆነ በመንፈስ ይመላለሳል። እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል ዮሐንስ 4:24 ላይ። ስለዚህ የእግዚአብሔር ሌላው መገለጫው ደግሞ መንፈስ ነው። እኔና እናንተ የእግዚአብሔር ልጆች የመሆናችን ደግሞ ትልቁ መገለጫ በመንፈስ ቅዱስ መመራታችን ነው። ዛሬ ደግሞ እንጸልያለን። እግዚአብሔር አባቱ በስጋ ሳይሆን በመንፈስ እንድንመላለስ መንፈሳዊ አይኖቻችን እንዲበሩ ይሄ ነው እግዚአብሔር ብለን አባዬ ካንተ ያገኘነውን መንፈስ ቅዱስ በሕይወታችን እንዲገለጥ፣ መንፈስ ቅዱስ እንዲመራን፣ መንፈስ ቅዱስ እንዲያርመን፣ እንዲያስተካክለን በጌታ በኢየሱስ ክርስቶስ ስም ዛሬ እንለምናለን፣ እንጸልያለን። አባዬ በመንፈስ እንድንመላለስ በስጋ ሳይሆን አባዬ እግዚአብሔር አባት ሆይ ፍርዳችን፣ ሐሳባችን፣ ንግግራችን በመንፈስ ቅዱስ የሆነ እግዚአብሔር አባት ሆይ በጸሎታችን ካንተ ጋር ባለን ግንኙነት ሁሉ አባዬ በመንፈስ ቅዱስ እንድንመራ ጌታ ሆይ እንድትረዳን እለምናለሁ፣ ጸልያለሁ። አባዬ ያንተ መንፈስ ባለበት በዛ አርነት አለ፣ ነፃነት አለ፣ ሰላም አለ። ሰላማችን የሚበዛው ከአንተ መንፈስ ከኛ ጋር ሲሆን ነው። መንፈስህ ከኛ ጋር እንዲሆን፣ መንፈስህ እንዲመራን፣ መንፈስህ ውስጣችንን እንዲቀይር፣ ላያችንንም እንዲቀይር፣ እንዲያጥበን አባዬ እንዲያጥበን፣ ክፉን እንድንጸየፍ መንፈስ ቅዱስ ዕለት ዕለት እንድትሞላን ጌታ ሆይ እንለምናለን፣ ጸልያለን። አባዬ በከንፈራችን ሳይሆን በልባችን እግዚአብሔር ሆይ በእውነተኛ አምልኮ፣ በእውነተኛ ጸሎት፣ በእውነተኛ ማንነት እንድንመላለስ እግዚአብሔር አባት ሆይ የሰው ሥርዓት እንዳይሆን፣ የሥጋ ፍሬ እንዳይሆን አባዬ አንተ በመንፈስ እግዚአብሔር ሆይ ፈቃድን ምናውቀው በመንፈስ፣ ድምፅህን ምንሰማው በመንፈስ፣ ቃልህን አንብበ ምንረዳው በመንፈስ እግዚአብሔር ሆይ ይሄ መንፈስ ያንተ የሆነው መንፈስ ውስጣችንን ይግዛ። ያንተ የሆነው መንፈስ በቤታችን በኑሯችን ይገለጥ። ያንተ መንፈስ በቤተ ክርስቲያን ይገለጥ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ የምናመልክ በአንተ የምንመካ በሥጋ የማንታመን እንድንሆን በጌታ በኢየሱስ ክርስቶስ ስም በሥጋችን እንዳንታመን በተሰበረ መንፈስ መስዋዕት እንድናቀርብ እግዚአብሔር አባት ሆይ መንፈስ ቅዱስ የእግዚአብሔር መንፈስ የተሰበረውን የተዋረደውን ልብ እግዚአብሔር ሆይ አትንቅም፣ አንተ ትወዳለህና በተሰበረ ልብ ዝቅ ብለን ጌታ ሆይ በፊትህ እንድንሆን እንድትረዳን እግዚአብሔር አባቱ ቅዱስ የሆንክ አምላክ የተዋረዱትን ሰዎች መንፈስ ሕያው የምታደርግ ጌታ ሆይ የተቀጠቀጠውን የተሰበረውን ልብ ሕያው የምታደርግ እግዚአብሔር ሆይ ከፍ ከፍ የምታደርግ አምላክ እኛም በፊትህ እግዚአብሔር ሆይ በእውነተኛ ማንነት ልባችንን እንድናፈስ ዝቅ እንድንል ለአንተ እንድንገዛ እግዚአብሔር ሆይ ጉልበት ሁሉ ለአንተ እንዲንበረከክ ብቻህን አምላክ የሆንክ የማትጠፋ የማትለወጥ የማትቀየር ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ለአንተ ይሁንልህ። እግዚአብሔር ሆይ ተባረክ። ትምክታችን አንተ ነህ። እግዚአብሔር ሆይ ጸጋ ያበዛህልን ጌታ ሆይ በሥጋዊ ጥበብ ሳይሆን በአንተ ጥበብ በአንተ ዕውቀት እንድንሞላ በቅድስና በቅንነት በጽድቅ እንድንመላለስ እግዚአብሔር ሆይ ምስጋና የሚሰዋ ያከብረኛል፣ የእግዚአብሔር ማዳን ለእርሱ የማሳይበት መንገድ በዚያ አለ ይላል መዝሙር 53 ላይ።
ወገኖቼ እግዚአብሔርን በመንፈስ እንድንከተለው መንፈስ ስለሆነ በመንፈስ ቅዱስ ዕለት ዕለት እግዚአብሔርን ማየት እንዲሆንልን እግዚአብሔርን መከተል እንዲሆንልን ከሥጋ ማንነት እንድንወጣ ዛሬ እንለምናለን፣ እንጸልያለን። ይሄ ነው እግዚአብሔር። ይሄ ነው በቃ እግዚአብሔር ያለማመደን እግዚአብሔር ማንነቱን ያሳየን እግዚአብሔር አባታችን እናመሰግንሃለን። ክብር እናመጣለን። እንደ እግዚአብሔር ያለ ማንም የለም። አባት ሆይ ተመስገን። በዚህ በትንቢተ ሚልክያስ በምዕራፍ 3 ቁጥር 6 ላይ ደግሞ እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል። ይሄ ነው እግዚአብሔር ምን ብትሉ የማይለወጥ። ሃሌሉያ! ለዘመናት ከጥንት ጀምሮ ከልጅነት እስከ ዕውቀት የሚሸከመን ፍቅሩ የማይበርድ የማይለወጥ ማንነቱ ይሄ ነው እግዚአብሔር። አይለወጥም እግዚአብሔር። ወረት የለውም እግዚአብሔር። አይቀየርም እግዚአብሔር። አያረጅም እግዚአብሔር። ይሄ ነው በቃ ኢየሱስ። እኔ እግዚአብሔር አልለወጥ ማንነቱን ሲገልጥልን እኮ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። እግዚአብሔር አይዋሽም። የእግዚአብሔር ማንነቱ ይሄ ነው። ለእኛም ደግሞ ጌታ ሆይ ውሸት የሌለው ማንነት እንድንይዝ በጌታ በኢየሱስ ክርስቶስ አንተ እንደሆንክ የእኛም ደግሞ ባህሪ አንተን እንዲመስል በጌታ በኢየሱስ ክርስቶስ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። ይጸጸትም ዘንድ የሰው ልጅ አይደለም። ሃሌሉያ! እግዚአብሔር አባት ሆይ በጎነቱ፣ ደግነቱ፣ ማንነቱ ይሄ ነው እግዚአብሔር ሆይ እኛም ደግሞ ጌታ ሆይ ከአንተ የወረስነውን ባህሪ ጌታ ሆይ አለመለወጥ ሁሉ ጊዜ ጌታ ሆይ በአንተ ማንነት እንድንመላለስ እግዚአብሔር ሆይ እንድትረዳን ውሸት ከአንደበታችን እንዲወገድ፣ ሐሰት፣ ማስመሰል፣ ግብዝነት ከኛ እንዲወገድ በጌታ በኢየሱስ ክርስቶስ ስም እውነትን እንድንናገር እግዚአብሔር አባት ሆይ አንተ የምትጸየፈውን ያንተ ያልሆነውን ከኛ ነቅለ እንድትወስድ ጌታ ሆይ የተነቀለ ይሁን የጠፋ ይሁን አባዬ ኢየሱስ ክርስቶስ ትናንትናን ዛሬ እስከ ዘላለም ያው ነው ይላል ዕብራውያን 13:8። ይሄ ነው የማይለወጥ ማለት። ይሄ ነው ዘላለማዊ ማለት። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ይላል። ያው ነው ያለ የነበረ የሚኖር ይሄ ነው እግዚአብሔር። ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ኧረ ማንነቱ ብዙ ነው። ኧረ እሱ ትልቅ ነው። ኧረ እሱ ጌታ ነው። ኧረ እሱ መድኃኒቴ ነው። ኧረ እሱ አለኝታዬ ነው። ኧረ እሱ ሃሌሉያ! ኢየሱስ ጌታ ነው። ታማኝነቱ የእግዚአብሔር ባህሪ። ሌላው ባህሪ እግዚአብሔር ይሄ ነው። ምንድነው? ታማኝ ነው። እግዚአብሔር ታማኝ ነው። እኛንም ታማኞች ያርገን። በተሰጠን ኃላፊነት ላይ ለቤተሰቦቻችን ታማኞች፣ ለትዳራችን ታማኞች፣ ለእግዚአብሔር ነገር ታማኞች ያድርገን። ታማኞች እግዚአብሔር ሆይ እምነታችንን የማናጎድል የተሰጠንን አደራ በትጋት የምንወጣ ግድ የሚለን አባይዬ ያንተ ነገር ግድ የሚለን እግዚአብሔር ሆይ ጌታዬ አምላኬ ሆይ አንተ የሥጋ ለባሽ ሁሉ አምላክ ነህ። አንተን የሚያቀት የሚሳን ነገር የለም። ሌላው እግዚአብሔር ባህሪ የሚሳነው የሌለ ኤልሻዳይነቱ ይሄ ነው እግዚአብሔር። ኤልሻዳይ ነው እግዚአብሔር። ምንም አያቅተው። ምንም የሚሳነው ነገር የለም። ሁሉን ማድረግ ይችላል። ሁሉን ይቆጣጠራል። ሰማይና ምድርን ፈጥሯል። ሁሉ በሱ ጉልበት ስር ይንበረከካል። እግዚአብሔር ትልቅ ነው። ከሱ በላይ ማንም የለም። የበላዮች ሁሉ የበላይ፣ የጌቶች ሁሉ ጌታ፣ የንጉሶች ሁሉ ንጉስ እግዚአብሔር ኤልሻዳይ ነው። ሌላው ማንነቱ ኤልሻዳይነቱ። ሃሌሉያ! እግዚአብሔር ይባረክ። በሁሉ ላይ ስልጣን ያለው የሚያቅተኝ ነገር አለን አለ። ኢየሱስ ጌታ ነው።
በሰው ዘንድ የማይቻል በእግዚአብሔር ዘንድ ግን ሁሉ ይቻላል። ክብር ለእግዚአብሔር ይሁን። ሰማይና ምድርን በታላቅ ኃይል የዘረጋ በክንዱ የፈጠረ ከአንተ የሚያቅት ነገር የለም። ጌታ ሆይ ተባረክ። ሃሌሉያ ሃሌሉያ። እሱ አባታችን ነው፣ እኛ ጭቃ ነን። የሰራን እሱ ነው። እንደፈለገ አድርጎ እንደገና ፍርሶ መስራት የሚችል ሁላችን የእጁ ሥራ ውጤት ነን። ሃሌሉያ ሃሌሉያ። የሰው ልጅን በአምሳሉ የፈጠረ እግዚአብሔር ነውና የሚያቀተው የሚሳነው ነገር የለም። ትልቅነቱ፣ አባትነቱ፣ ኤልሻዳይነቱ የእግዚአብሔር ባህሪ እነዚህ ናቸው። ይሄ ነው እግዚአብሔር ምናቀው፣ እኔና እናንተ ምናቀው የተጻፈልን። ሌላው ደግሞ ዘኍልቍ ላይ ሌላ ቃል አለ። የእግዚአብሔርን ባህሪያት የሚገልጸውን ነገር እያነሳን ነው የምናየው። ጌታ የተባረከ ይሁን። የጸሎታችን አቅጣጫ ያ ነው። በቃ ዛሬ የእግዚአብሔርን ማንነት ሃሌሉያ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል። ኢየሱስ ጌታ ነው። ይሄ ነው በቃ እግዚአብሔር እውነተኛ አምላክ፣ እኔ ሕይወትም መንገድም እውነትም እኔ ነኝ እንዳለ ይሄ ነው በቃ የእግዚአብሔር ዋናው ባህሪው እውነተኛነቱ። የእውነት አምላክ እኔና እናንተ ምናመልከው ኢየሱስ ጌታ ነው። ክብር ይሁንለት፣ ክብር ይሁንለት። ሃሌሉያ አባይዬ። እኛም እውነተኞች እንድንሆን በእውነት እንድንመላለስ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ፍጹም ነው፣ ፍጹም ነው። ፍጹምነቱ ከማንም ጋር አይወዳደርም። ሰው ብዙ ኃጢአት አለበት፣ ሰው ብዙ ጎደሎ ነገር አለበት። ሰው ፍጹም አይደለም። የእግዚአብሔር ሌላው ማንነቱ ይሄ ነው። እግዚአብሔር ፍጹም ነው። የዳግም 32:4 ላይ እርሱ አምላክ ነው፣ ሥራውም ፍጹም ነው፣ መንገዱም ሁሉ የቀና ነው፣ የታመነ አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው ይላል። ይሄ ነው እግዚአብሔር። አይገርማችሁም? ከእግዚአብሔር የተካፈልነው ነገር ሁሉ መልካም ነው። እኛም እንደሱ ቅኖች እንድንሆን፣ እኛም እንደሱ ለመልካም ነገር የቀናን እንድንሆን፣ የተጋን እንድንሆን፣ ክፋት ከኛ እንዲወገድ። ክፋት የሰው ልጅ በክፋት ተገልጧል። በዚህ ዘመን በተለይ እግዚአብሔር መልካም ሆኖ ሳለ፣ እግዚአብሔር ቅን ሆኖ ሳለ፣ እግዚአብሔር ደግ ሆኖ ሳለ እኛ ግን ከተሰጠን ባህሪ ውጪ፣ ከተፈጥሯችን ውጪ፣ ከሱ ማንነት ውጪ ዛሬ ይኸው በመበላላት ወንድም ወንድሙን በመግደል በእውነት ነው መላችሁ ብዙ ክፋት፣ ብዙ ኃጢአት ምድርን ያረከሳት የሰው ልጅ ማንነት ከእግዚአብሔር ውጪ የሆነበት። ስለዚህ ጌታ እኛንም በሱ መንፈስ አሁንም ይቀይረን፣ ወደ ፍቅር እንድንመጣ፣ ወደ ማንነቱ እንድንመጣ፣ ክፋት ከኛ እንዲወገድ፣ ኃጢአታችን እንድናስወግድ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እውነተኞች እንድንሆን፣ እግዚአብሔር ሆይ ለእህቶቻችን ለወንድሞቻችን በቅንነት በደግነት እንድንመላለስ፣ እግዚአብሔር ሆይ በፍቅር እንድንያዝ፣ እግዚአብሔር አባት ሆይ ያንተ የሆነው ወደኛ ይምጣ፣ ያንተ የሆነው ይውረሰን፣ ያንተ የሆነው ያግኘን፣ ያንተ የሆነው በእኛ ላይ ይብዛ። መለወጥ መቀየር ይሁንልን። እግዚአብሔር ሆይ ከየትም አናመጣውም። በስምህ የተጠራን ልጆችህ አባዬ በሌላ ነገር አንገለጥ፣ በሌላ ነገር አንታወቅ። በፍቅራችሁ ያውቋችኋል ተብሎ እንደተጻፈ በፍቅራችን እንታወቅ። በማካፈል በደግነት በንጹህነት በቅድስና እንታወቅ። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ሃሌሉያ። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። ሌላው የእግዚአብሔር ባህሪ ብርሃን ነው፣ ብርሃን ነው። እኔና እናንተንም ከጨለማ ከድቅድቁ ወደ ብርሃን አምጥቶናል። በብርሃን ልንመላለስ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ ተብለናል። ይሄ ደግሞ የእግዚአብሔር ትልቁ ባህሪ ነው። በእግዚአብሔር ቤት ሆኖ የእግዚአብሔር ነኝ ብሎ በስሙ ተጠርቶ በጨለማ የሚመላለስ የለም። ዛሬ ማንኛውም ጨለማ ከረኛ ላይ የተወገደ ይሁን በጌታ በኢየሱስ ክርስቶስ ስም። ጨለማችን ይገፈፍ በኢየሱስ ስም፣ በኢየሱስ ስም። ሳናቀው የወረሰን ነገር ካለ እኛ የብርሃን ልጆች ነን።
ብርሃናችን ከፍ ብሎ እንዲበራ በእንቅብ ስር እንዳናስቀምጥ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም ተብሎ እንደተጻፈ ዛሬም ጌታ ሆይ ይሄ ብርሃን በእኛም ላይ ይብራ። ይሄ ብርሃን አባዬ ደምቆ ይታይ። የሌሎችንም ጨለማ የሚገፍ የማይሰወር በተራራ ላይ ያለች ከተማ ልትሰወር አይቻላትም ተብሎ እንደተጻፈ ዛሬም ጌታ ሆይ ብርሃናችን በቤታችን ይብራ፣ በሕይወታችን ይብራ፣ በቤተሰቦቻችን፣ በልጆቻችን፣ በትዳራችን ይብራ፣ በቤተ ክርስቲያን ይብራ። እግዚአብሔር አባት ሆይ በዓለም ዙሪያ ይብራ፣ በከተማችን ይብራ፣ ባለንበት ሁሉ ይብራ። በጌታ በኢየሱስ ክርስቶስ ስም ብርሃናችን ከፍ ብሎ ይብራ። ኢየሱስ ጌታ ነው። ያንተ ማንነት ይሄ ነው አባዬ። አንተ ባለህበት ብርሃን ነው። አንተ ባለህበት ደስታ ነው። አንተ ባለህበት ሰላም ነው። አንተ ባለህበት ፍቅር ነው። ሃሌሉያ ሃሌሉያ። ሁሉ አለ፣ ሁሉ አለ። ጌታ ኢየሱስ ቤቴ ካለ ሙሉ ነው፣ ይበቃኛል። ሙሉ ነው፣ ይበቃኛል። መንፈስ ቅዱስ ቤቴ ካለ ሙሉ ነው፣ ይበቃኛል። ሙሉ ነው፣ ይበቃኛል። ኢየሱስ ጌታ ነው። የእግዚአብሔር ነገር ይሄ ነው። ይሄ ነው እግዚአብሔር። እኔና እናንተ የምናውቀው እግዚአብሔር ብዙ የሚዘረዘርለት፣ ብዙ የሚጠቀስለት፣ ብዙ የምንናገርለት አለ። እግዚአብሔር ምን አለ? ኢየሱስ አለ ዮሐንስ 14:6 ሁላችንም የምናውቀው ቃል እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። እሱ እውነት ነው። እሱ መንገድ ነው። እሱ ሕይወት ነው። እሱ ወደ አብ የምንሄድበት ከአብን ከእግዚአብሔር ጋር የምንገናኝበት ድልድዩ እሱ ነው። እሱ ነው አማላጁ፣ እሱ ነው መካከለኛው፣ እሱ ነው። እግዚአብሔር አባቶ እናመሰግናለን፣ እናመሰግናለን፣ እናመሰግናለን አባዬ። አንተን እንድናውቅ ራስን ስለገለጥክልን ልጆች ነንና አባዬ ካንተ ጋር ያለን ግንኙነት እግዚአብሔር አባቶ ያንተ የሆነው ጌታዬ ሆይ በእኛም ላይ ስላካፈልከን ስለሰጠን መንፈስ እግዚአብሔር አባት ሆይ እናመሰግናለን። ሕይወታችን በአንተ ለምልሟል። ሕይወታችን በአንተ ተቀይሯል አባዬ። የበፊት ማንነታችን ያ የጨለማ ዘመን አልፎ ዛሬ ብርሃን ወጥቶልናል። ጌታ ሆይ ተመስገን፣ ጌታ ሆይ ተመስገን። እግዚአብሔር ሆይ ሁሉ ባንተ ሆነልን። ጌታ ሆይ እናመሰግናለን፣ እናከብርሃለን። በዚህ በመዝሙር 139 ላይ መጨረሻ ቃሌ ነው የምንጸልይበት መዝሙር 139 ቁጥር 7 እና 8 ጌታ ሆይ እንለዋለን። ከመንፈስህ ወዴት እሄዳለሁ አለ ዳዊት፣ ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ፣ ወደ ሲኦል ብወርድም በዚያ አለ ይላል። ይህ ምንድነው? እግዚአብሔር በሁሉ ስፍራ ይገኛል። ከእግዚአብሔር ሸሽተን ወዴትም አንሄድም። ከእግዚአብሔር ውጪ መኖር አንችልም። ሕይወታችን ከንቱ ነው አባዬ። ሁል ጊዜ ከኛ ጋር ሁን። ሁል ጊዜ እጃችንን ያዘን። ሁል ጊዜ እግዚአብሔር ሆይ ምራን፣ አንተ ቅደም። አንተ ከመንፈስህ ወዴት እንሄዳለን? ከፊትህስ ወዴት እንሸሻለን? እግዚአብሔር ሆይ በሕይወታችን አንተ ታስፈልገናለህ። እግዚአብሔር ሆይ እንፈልግሃለን። ጌታ ሆይ እግዚአብሔር ሆይ አንተ በሌለበት አታውጣን። አንተ ባልተገኘበት አንገኝ። እግዚአብሔር ሆይ ካንተ ውጪ ያለ ማንነት፣ ያንተ ያልሆነ ነገር ከኛ ተነቅሎ ይውጣ። እግዚአብሔር ሆይ ለሁሉ ስፍራ የምትገኝ በቤታችን አንተ ና፣ በመንገዳችን አብረን ውጣ። እግዚአብሔር አባቱ በመኝታችንም አንተ አብረን ሁን። ጌታ ሆይ ከኛ ጋር ያለኸው እግዚአብሔር ሆይ ለዘላለም እግዚአብሔር ሆይ በቤትህ እንኑር። ዘመናችን በቤትህ ይልቅ ጌታ ሆይ ማንነታችንን ቀይር። አንተን ደስ የሚያሰኝ ነገር ከኛ ይገኝ። እግዚአብሔር ሆይ አንተን ወደ መምሰል ወደ አንተ ማደግ ይሁንልን፣ መለወጥ ይሁንልን፣ መቀየር ይሁንልን። እግዚአብሔር አብ አባት ሆይ ይሄ ነው እግዚአብሔር ብለን በምንናገረው በምናቀው እግዚአብሔር ሆይ በሰጠህን ነገር ሁሉ እኛም መገለጥ እንዲሆንልን፣ አንተን ማሳየት እንዲሆንልን እግዚአብሔር ሆይ እርዳን። እኔንም ወገኖቼንም አስባቸው። በዚህ መሃል ደግሞ እግዚአብሔር አባት ሳናቀውም ቢሆን አውቀንም ቢሆን ጌታ ሆይ ባንተ ባልሆነ ባህሪ እየተመላለስን ካለ ምህረት አድርግልን። ይቅር በለን ጌታ ሆይ ይቅር በለን። እግዚአብሔር አባት ይህን ጸሎት ለሚያዳምጥ ሁሉ ምህረት ይሁንልን።
ምህረት ይሁንልን አባዬ። ከፈቃድ ውጪ ከማንነት ውጪ በተመላለስንበት ነገር ምህረት አድርግልን እግዚአብሔር ሆይ። አሁንም ያንተ ነገር በእኛ ላይ ይብዛ ጌታ ሆይ። እናመሰግንሃለን ስለሰማህን፣ ስለሰጠህን ጊዜ፣ ስለነበረን ጸሎት፣ ስለሰጠህን የጸሎት አርስትም እናመሰግንሃለን። ክብር ሁሉ ተጠቅልሎ ለአንተ ይሁን። የምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። እግዚአብሔር የተባረከ ይሁን። ወገኖቼ አብራችሁኝ ስለጸለያችሁ ጌታ ይባርካችሁ። ይህ ጸሎት ደግሞ ለብዙዎች እንዲደርስ እግዚአብሔር ደግሞ በዚህ ጸሎት አልፎ ብዙዎችን እንዲናገር ሼርና ሰብስክራይብ አድርጉ። ለብዙዎች ይድረስ። ወገኖቼ ተባረኩ። ቀናችሁ ይባረክ፣ ዘመናችሁ ይባረክ። በሚቀጥለው የጸሎት ጊዜ እስክንገናኝ በሰላም ቆዩ። መልካም ቀን። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።